ሰላም ለእናንተ የሆኑ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው። ሁሉን መልካም፣ ሁሉን ሰላም ያደረገ እግዚአብሔር ስሙ ይባረክ እና ቤተሰብ እየሆናችሁ ያላችሁ ቴቶቼ አመሰግናችኋለሁ። ተባረኩልኝ እና ሌሎቻችሁም ደግሞ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እናም ደግሞ ያው የፈለጋችሁትን ማስተያየት መጻፍ ትችላላችሁ። አበረታቱኝ እላችኋለሁኝ። አይታችሁ ሰብስክራይብ ብቻ አድርጋችሁ ብቻ አትውጡ። አይታችሁ ለሌሎች ደግሞ ሼር አድርጉ፣ ላይክ አድርጉ። ሌሎች ጋር ላይክ ስታደርጉ ሌሎች ጋር ይደርሳል። ሌሎችም ደግሞ ሰብስክራይብ እንዲያደርጉ ማለት ነው እላችኋለሁኝ። እና ዛሬ ትንሽ እስቲ አንድ ሀሳብ በውስጤ እና ራሴንም ጭምር ማለት ነው ራሴንም ጭምር ልምከር ብዬ ነው የወጣሁት ማለት ነው። እና ሁላችሁም ስሙትና ተግባር ላይ አውሉት እላችኋለሁ። ዛሬ እንኳን ምክሬ ያው እኛን ይመለከታል ማለት ነው። በስግደት ያለ ነው እህቶቻችንን ይመለከተናል ማለት ነው እላችኋለሁ። ይህም ምን መሰላችሁ? እና በስግደት ያለ ነው እህቶቻችንና እንዲሁም ደግሞ በማይሆን ቦታ ላይ በማይሆን ጊዜያዊ ጊዜ ባመጣና በፋሽን በተለያዩ ጊዜ ላይ ቦታዎች ላይ በሚያባክኑት ወይም በአይናችን ያማረውን ሁሉ የምናደርገው እህቶችን ይመለከታል ማለት ነው። ይህም ምን ለማለት ፈልጌ ነው ማለት ብዙ ጊዜ አሁን እኛ አብዛኛውን እዚህ አረብ ሀገር ላይም ያለነው እህቶችም በእርግጥ እኛ ያው ብዙ ጀግኖች ነን፣ ያኔ ያልተዘመረልን ጀግኖች ነን። ከኔም ጭምር ላይ ሁላችሁም አረብ ሀገር ላይ ያላችሁ ያው አረብ ሀገራችን ሳይሆን ይሄ የስራ ገበታችን ነው። ያው ብዙዎች አሁን ስማችንን ወይም ሲጠሩ የአረብ ሀገር ሴቶች ብሎ ነው የሚጠሩን። የአረብ ሀገር ሳይሆን ጀግና ሴት ተብላ ልትጠራ ይገባል። ምክንያቱም አሁን እኛ ከማንም የምናንስበት ምንም አይነት ወይም ደግሞ በፊት ሴቶች ቤት ነው የሚሰሩት፣ ወንዶች ናቸው ተሰዶ ሌላ ሀገር ሄዶ ወጥቶ የሚሰሩት አይደል? አሁን ግን ሴቶቹም ወንዶቹም ሁሉም እኩል በሆነበት ሰዓት ነው። ድሮ ላይ ሴቶች እንግዲህ መኪና ሲያሽከረክሩ የተለያዩ አይነት ስራዎቹ ሲሰሩ አይታዩም ነበር ድሮ ያኔ በአያቶቻችን ጊዜ። አሁን ግን የሁላችንም እንግዲህ ሁሉም እየተሳተፈ እየሰራበት ነው ያለው። ሌላው ቀርቶ አውሮፕላን አብራሮች አሉ። ስለዚህ እኛ ጀግኖችን ማለት ነው ብቻ የአረብ ሀገር ሴት ብቻ ብላችሁ ለስድብ በተለያዩ አይነት የአረብ ሀገር ሴት እንደዚህ ናቸው እኛ ባንኖር ሀገራችን ራሱ እንዲያድግም ነበር። ሀገራችንም እያደገ ይሄ ብዙ ነገሮች እየተካሄደ ያለው የአረብ ሀገር ሴት ሁሉም ቦታ ላይ የምትገኝና ለሁሉ ደራሽ ናት ማለት ነው። ያኔ ሀሳቤ ይሄ አልነበረም። ያ ወደዛ ሄድኩኝ። ሀሳቤ ምን መሰላችሁ? ብዙ ጊዜ እኛ የምንሰጥበትን ቦታውን አናውቅም፣ የምናደርገውን ነገር አናስተውልም ማለት ነው። ይህም ማለት ነው ያኔ ራሴንም ጭምር ነው እየተናገርኩ ያለሁት። እሷስ ማናት እንዳትሉኝ ማለት ነው። ያው እኔም ከእናንተው ጋር ነኝ እና ብዙ ነገሮችን ያየኑን ያማረንን ገዝተን ለማስቀመጥ እንፈልጋለን። አሁን በተለይ ደግሞ አሁን በዓል ነው። በዚህ በዓል በደረሰ ሰዓትም በቃ የሆነ ለበዓል ሶሻል ሚዲያ ላይ የተለያየ ፌስቡክ ላይ ከምንም ላይ ብዙ ልብሶችን ብዙ ነገሮችን ገዝተን እናከማቻለን። ግን እናከማቻለን ያው ብዙዎች ያው ምናልባት ለብሰው የሚወጡትም የሚጠቀሙትም አሉ። ግን ሳይጠቀሙ ገዝቶ ያስቀምጡትና ምን ይሆናል? ይበላሻል ማለት ነው። ሳይጠቀሙ ወይም ጊዜው ፋሽኑ ያልፋል። ከዛ የሆነ ወይ በቃ ምስጋና በሌለበት ወይ ለዘመድ ወደ ኢትዮጵያ ስልኩ ይልካሉ፣ ወይንም ደግሞ በቃ ይሄማ ጠበበኝ ይሄማ አነሰን ብለን እንወረውራለን አይደል? ግን ብናስተውልበት እና ብናስብበት ያንን በየትኛውም በበዓል ጊዜ ላይ በእርግጥ በብዙ ቦታዎች ላይ እንረዳለን፣ ሰውን እንረዳለን። ብዙ እርዳታዎች ላይ ብዙ የደከሙትን እናነሳለን እኛ አረብ ሀገር ያለነው ሴቶች ማለት ነው። ግን ሆኖም ሳለ አብዛኛው ጊዜ አሁን አርቲፊሻል በሆነ ለምሳሌ ለአንድ ቀን ለመታየት ብለን የአርቲፊሻል የራሳችን የሆነ እግዚአብሔር የሰጠት ተፈጥሮ የሆነ ፀጉራችን እያለ ፀጉራችን ማስተካከል ሲገባን
በቃ አርቲፊሻል የሆነን ዊግ እናመጣና ይሄ ረዥም በቃ ለዕለቱ እንደ ክፍያ አይነት የመሳሰሉ ሌሎቹንም ለአንድ ቀን ብለን እናጠፋለን። ግን የምናጠፋ ብር በጣም ብዙ ነው። በእርግጥ ልፋታችን ነው የራሳችን ነው። ብናጠፋም ማንም የሚቆጣጠር የለም አይደል? ግን ያንን ስናደርግ ብዙ ያላስተዋልንበት ምንድን ነው ብትሉ ከቃሉ ጋር አልሄድንም ማለት ነው። ያኔ ምክንያቱም ብዙዎች እኛ ትርፍ ለራሳችን ከኛ እግዚአብሔር በሰጠው ሰውነታችን ላይ ትርፍ ነገር ነው የምንጨምረው። የምንቀባባው የምናደርገው ነገር ትርፍ ነገር ነው። ትርፍ ነገር ነው አምጥተን በቁም ሳጥናችን ላይ ወይ በሻንጣዎቻችን ላይ አምጥተን የምንከምረው ነገር ሁሉ ትርፍ ነው። ግንስ ይሄንን ትርፍን ነገር ስናደርግ ያው ማንም የሚቃወመንም የለም፣ መቃወም አያስፈልግም። ግን አንዳንድ ጊዜ ቆም ብለን ብናስብና ትርፍ ነገር ከምናደርግ ይልቅ አብዛኛውም ጊዜ አንዳንዴ ቢያንስ ሁል ጊዜ ባይሆንም እንዲህ በበዓል ወቅት ላይ ሲሆን ብዙ በር ዘግቶ የሚያለቅሱት አሉ። ምክንያቱም በሌላው ቤት በበዓል ብዙ ልብስ ለብሱ ሲያጌጡ አንዳንዶች ብዙ እህቶችም ወንድሞችም በሀገራችንም ሀታ እንኳን ሌላው ቀርቶ ባለንበት በስግደት ሀገር ላይ ራሱ ስራ ጠፍቶ እንኳን የሚያለቅሱት አሉ። በየቢሮ ራሱ እንኳን መብያ የዕለት መብያ እንኳን አንድ ዳቦ መግዣ አጥቶ እንኳን የሚያለቅሱት አሉ። እና እነዛን ብታስቡ እላችኋለሁ። ምክንያቱም ያንን ደግሞ የሆነ አገልጋይ ወይም ደግሞ የሆነ ሚዲያ ላይ ወጥቶ እርዱ በሚልበት ሳይሆን እናንተ ውስጣችሁ ላይ የሞላውን በእናንተ በራሳችሁ አቅጣጫ ለምን መንገድ ላይ እርቧቸው እንኳን ማን ነው የሚሰጠኝ ዛሬ ውሎ እንዴት ይሆን ዛሬ ምን በልቼ ውሎ ይሆን እያሉ አንድ እንጀራ እንኳን ቀርቶ ግማሽ እንጀራ እንኳን በየምግብ ቤቱ ፊት ለፊት ላይ በየቦታው ግን በየጎዳናው አቅመ ደካሞች አሉ። እንደዛ አይነት ሰዎችን ብናስብ ደግሞ ስናስባቸው ደግሞ ወይም በቤተሰብ አማካኝነት የሚሆን በሌላ አቅጣጫ የሚሆን በቃ በተግባር አሁን አብዛኛው እንደዚህ አረብ ሀገር ያለን እህቶቻችን እኛ ያኔ እናደርጋለን እንጂ ያንን ነገር በተግባር ያልነው ወይም የተላከ ሰዎች እያደረሱ ይሁን አያደርሱም ይሁን አናውቀውም። በእርግጥ እኛ ከኛ የሚጠበቀውን አድርገናል። ያ ሰው መስጣትና ለመስጣቱ ራሱ ነው የሚጠየቅበት። እኛ ባንጠይቅም እኛ ከኛ አድርገናል። ለዛ ሰው አደራውን ካላደረሰ ራሱ ነው የሚጠየቀው። ሆኖም ሳለ ደግሞ እኛ ደግሞ አደራውን ያ ሰው አደረሰ ወይ የሚለውን ነገር ደግሞ በአይናችን ማየት ሁለት አይነት ጫማ ገዝተን ብናስቀምጥ ያ ጫማ ምናልባት ሳንለብሰው ይበላሻል። ወይ 10 ብር ሊሆን ይችላል የገዛነው። ግን ያንን 10 ብር አሁን ሳላድ አልጠቀም ለምን ይገዛለሁ ብለን ያንን አንድን ደሃ አጥግበን ቢሆን ኖሮ አንድን የተራበውን አብልተን ቢሆን ኖሮ እግዚአብሔር በእኛ ላይ ምን ያክል ይደሰት ይሆን የሚለውን ነገር አሰብኩኝ። ስለዚህ ከራሳችን ትርፍ ነገር ለራሳችን ትርፍ ነገር እግዚአብሔር የሰጠን ውብ ሰውነት እያለን ውብ ሆነን ተፈጥረን ሳለን ደግሞ ትርፍ ነገሮችን ከማድረግ ለመታያት ለአንድ ቀን ብቻ የሆነ ፌስቡክ ላይ በቃ ልብሷ ያምራል ዋው እንድንባል ብቻ ለብሰን ልናጋገጥ አጌጠን ፎቶ ተነስተን ለምናደርገው ነገር ከምንበረታታ ይልቅ ቃሉ እንደምለው ተጠምቼ አላጠጣችሁኝም ብሎ እንዳይከሰን እግዚአብሔርን በእኛ ላይ እንዳይቆጣ ትላንትና ያው እኛንም የሚረዳን እግዚአብሔር ስለሆነ ሌሎቹን ብንረዳ እላችኋለሁ። እናም ደግሞ ይሄንን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። ምክንያቱም ይሄንን ቻናል ስከፍቶ የራሴ የሆነ ማለት ብዙዎች አሁን ለምሳሌነትም የምጠቀስም አሁን አብዛኛው ጊዜ በሶሻል ሚዲያ ላይ ስልካቸውን እንኳን ተጠቅመው በስልካቸው እንኳን የሚገኘውን ገቢ እንኳን ደካሞቹን እያበሉ የወደቁትን እያነሱ መሰለን እንደና ማስተር አብናት ሌሎቹም አሉ። አንዳንዶቹ ደግሞ ንታይ ብቻ ነው የሚፈልጉት። አንዳንዶች አላችሁ በእውነት ቃሉ ገብቷችሁ ከራሳችሁ አጉላችሁ የራሳችሁ ገበና ያልሞላ በቤታችሁ ውስጥ ምንም ነገር ሳይኖር ሰው የላከውን አደራ ነው ብላችሁ የምታደርሱት አሉ። እንደ ምሳሌም እና ፓስተር አብነት ሌሎቹም አላችሁ ስማቻችሁን ማላቃችሁም። አንዳንድ ቤቶች ደግሞ
እንዲሁ አሁን ሚዲያ ላይ እንሰራለን ብሎ የወጡትም አሉ። እነሱ ግን እየሰሩ ሳይሆን የራሳቸውን እንትን እያደረጉ የሆነ አስመሳዮችም አሉ። ግን በእውነተኛ መንገድ እኔም ወደፊት ደግሞ በቃ ትልቅ ራዕይ አለኝ። ራዕይን ደግሞ ለማሳደግ እናንተ ሰብስክራይብ እና ላይክ ያስፈልጋል እላችኋለሁ። ከጎኔ ሁኑ እና ደግሞ ቤቶቼ እንዲሁም የሚሰሙ ወንድሞቼም ካላችሁ ወንድሞቼ ዛሬ ላይ ለዓይናችን ያማረውን ሁሉ ከምናጠራቅም የወንጌልን ስራ እንስራ። ወንጌል ስራ ማለት ወንጌልን በአደባባይ ላይ ቆመ መስበክ ብቻ አይደለም። ወንጌል ስራ ማለት የደከሙትን ባለን በተሰጠን ማንሳት